የዓለም አቀፉ የዋቄፈና እምነት ዋና ሊቀመንበር ናቸው በኢትዮጵያ ከሳቸው ጋር ነው ቆይታ የምናደርገው ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም ሕያው እስትንፋስ አለበት ምናምን ተብሎ በግልጽ ተቀምጧል በእነዚህ ሃይማኖቶች እሱ ተቀባይነት የለውም እሱ ክሊር በቃ ኢየሱስ አያንቱ ነው ራሱ የነካካል አንቶ ለምን ነበር ጌታችን ኢየሱስ ክርስቶስ የተጠመቀው ለምንም ይሁን አይደለም እኮ እሱን ክሊር እኮ እንትኑና ምን እንዴ ለዓላማው ለዚህ እሱ በኋላ የተጻፈው ለምን ታወራለህ አብርሃም ሳይፈጠር እኔ ነኝ ብሏል ተው ቆይ እኔ ሐሳቡ አይደለም ነበርኩ አይነት ነበርኩ አላለም ነኝ ነው ያለው ነበርኩ አላለም አዳምጥ ይሄን ትርክ ታውጣው የኢየሱስ ክርስቶስ አስተምህሮት ከዋቄፈና የተቀዳ ነው ይያሉ ነው ዶክተር yes አሁን ነው በጥብጡ የተጀመረው እሺ መቼ ኢየሱስን አስተምሮ እንደተዛባ ይነግራሉ ክርስቲያናው ከዛ በፊት የነበረው የጣዖት አምልኮና የተለያየ እግዚአብሔርን ማዕከል ያላደረገ አምልኮ ይካሄድ ነበር ከዛ ውስጥ ነው እግዚአብሔር አብርሃምን የጠራው ነው ኮንሰፕቱ ምን ነው ትርክት ነው በነገራችን ላይ አንደኛው ዲግሪ ቴዎሎጂ ነው በጣም ጥሩ እኔም ደግሞ ሚቶሎጂ ነው ህይወታችን በዚህ ስለምታቆይ ብለው እውቅና መስጠት ነው እንጂ በውሃ ማመን አይደለም ውሃ ፈጣሪ ነው ብለው አይደለም ውሃን የፈጠርክልን ነው አንተ ከምትነግረኝ መጽሐፍ ቅዱስ ላይ ከተጻፈ ውጪ ምን ማስረጃ ታመጣለህ እዛ የታሪክ ማስረጃ ይወለ እንዴት መሰለ ዋቃ ብቻ ሳይሆን ግን ዋቃ ጉራቻ ይባላል አይደል ጉራቻ አጀክቲቭን ተው ቁርአን ላክ ለምን ተባለም እሱም በኋላ እንመጣ ሲጠይቅ እንመጣለን ስለኛ መጽሐፍ እኔ አይደለም ማውራት ያለው እኔ አወራለሁ እንጂ በደንብ ነው ያጠናው ካንተ የተሻለ ጋንጂሶን አካባቢ አሁን ዛሬ ተመሳሳይ ከሪቻ ጋር ተመሳሳይ ስነ ስርዓት ነው የሚከናወነው አብርሃም እግዚአብሔር ሳይጠራው በፊትም ራሱን ያመልክ ነበር ነው ይያሉ ዶክተር ይወለ ማን እንትኑን ምን ያጠያይቃል ምን ያጠያይቃል ምን ማስረጃ ይወልህ እኮ ፀሐይን የፈጠረ ጨረቃን የፈጠረ ሰማይን ምድርን የፈጠረ ተብሎ እስከ ዛሬ ድረስ የሚመለካል ይሄ ሚስ ኢንተርፕሪቴሽን ነው ሆኖ ምልያ አንዳንዶቹ ኑቢያ ይላሉ ኑቢያ ነው ኑቢያ ማለት እኛ አገር ነን እንደማለት ነው እና በዚያ ነው ዶክተር ያ ኦኬ ሰላም ጤና ይስጥልን የተወደዳችሁ የሌታ ቤተሰቦች እንዴት ይዟችኋል እንግዲህ ሰሞኑን አብዛኛው ትኩረታችን የኢሬቻ በዓልን አስታኮ የተለያዩ ሐሳቦች ስናነሳ ነበር እንግዲህ በዓለም ላይ እንደምታውቁት የተለያዩ ካርኒቫሎች ይደረጋሉ ግን እንደ ካርኒቫል ብቻም ሳይሆን ደግሞ በተለይ የኢሬቻ ጉዳይ ሃይማኖታዊ መሰረት እንዳለው በተደጋጋሚ ከዚህ በፊት የመጡ ሰዎች ነግረውናል ሌሎችም ሐሳቦች እንዲሁ ሲስተናገዱበት ነበር ስለዚህ በዚህ ጉዳይ ላይ አስቀድመን ልንል የምንፈልገው ነገር የዋቄፈና እምነት የኢሬቻ አንዱ ሃይማኖታዊ በዓሉ ስለሆነ ይሄንን እምነት ለምትከተሉና ለምታከብሩ ሁሉ እንኳን አደረሳችሁ ለማለት ተወዳለሁኝ ምክንያቱም የነሱ በዓል ነውና ከዛ ባሻገር ግን ብዙ ጊዜ ስለ ተለያዩ እምነቶች ለምሳሌ ስለ ኦርቶዶክስ ክርስቲያና ስለ ወንጌላውያኑ ስለ እስልምና ስለ ካቶሊሲዝም ሌላው ደግሞ የባህይ እምነትን ጭምር የተለያዩ እምነቶችን ስዳስስ ማንሳቴን ታስታውሳላችሁ ዛሬ ደግሞ ዋቄፈናን ማወቅ ፈልጌያለሁኝ እሱ ላይ ሐሳቦች እናነሳለን እንጠይቃለን በኔ አታያይ ብዙ እምነቶችን እንድናውቅ በሄድንበት መንገድ ዋቄፈናን ማወቅ አለብን ብዬ አስባለሁኝ ዋቄፈና ምን ያምናል መቼ ተጀመረ እምነቶቹ ዋና እምነቶቹ ምንድናቸው ሪሊጂየስ እንትኖች አሉ አይደል ሃይማኖታዊ ስርዓቶች ዶግማዎች ቀኖናዎች የሚባሉ ነገሮች አሉት የትኛውም እምነት ስለዚህ ከሱ ጋር በተገናኘ ያሉትንም ሐሳቦች እናነሳለን ይሄንን ሐሳብ ለማንሳት ዶክተር ቀናአ ለሚንግዳችን ናቸው ዶክተር ቀናአ ለሀሌታ አዲስ አይደሉም በተለያየ ርዕሰ ጉዳይ እንዲሁም ኢሬቻንም ጨምሮ ከዚህ በፊት ሐሳባቸውን አካፍለውን ያውቃሉ ከዛ ባሻገር ደግሞ በሙያቸው ጋዜጠኛ እና የጋዜጠኞች መምህር ናቸው ከዛ ባሻገር ደግሞ ፒኤችዲያቸውን ሚቲዮሎጂ ላይ ነው የሰሩት በሌላ መልኩ ደግሞ በዓለም አቀፉ የዋቄፈና እምነት ዋና ሊቀመንበር ናቸው በኢትዮጵያ ከሳቸው ጋር ነው ቆይታ የምናደርገው ዶክተር እንኳን ደህና መጡ እንኳን ደህና ቆየኸኝ
በድጋሚ ስለመጡ እናመሰግናለን ያው ለሀሌታ አዲስ አይደሉም ደግሞ መጡ ያው እናንተም ጥሩ ከርማቸዋል ያው እና ስለዚህ ጥሩ ይዘሃል መልካም ዶክተር እንግዲህ መግቢያ ላይ እንዳልኩት ተመልካቾችም እንዳሳወቁት ብዙ የተነገረ አይመስልኝም ስለ ዋቄፈና እምነት ብዙ መረጃው ያለን አይመስልኝም ዋቄፈና እምነት ምንድነው የሚለው ነገር እንዲሁ በተባራሪና በጠብጠብ ትንሽ ነገር ሰምተን ይሆናል እንጂ እንደው መሬት የረገጠ ነገር በደንብ የሆነ ነገር የሰማን አይመስልኝምና እሱን እንድናውቅ ነው ዛሬ የፈለግነውና ስለዚህ እስቲ ከዚህ ጋር በተገናኘ እንደው የዋቄፈና እምነት ጅማሮውን የት ያደርጋል እድገቱና ሂደቱስ የቱ ጋራ ነው የመጣው የሚለው እሱን በመጀመሪያ እናንሳ ጥሩ ነው ምንድነው ዋቄፈና በባህሪው በስብከት የሚካሄድ ሃይማኖት ወይም እምነት አይደለም እና ስለዚህ ቀደምት ነው ነባር ነው እዛው ሰዎች በሚደረገው ከበራ ላይ ወይም ሪቹዋል ላይ እያዩ ከትውልድ ወደ ትውልድ እየተላለፈ የሚሄድ እንጂ ሌላውን በመስበክ በማሳመን የሚሄድ ስላልሆነ በዛ በኩል ሚዲያ ላይ ብዙ የስብከት ስራዎች የሉም እንደገና በመሬት ላይ ግን አለ ሚሊየንስ ይከተሉታል በጥናት ደረጃ ብዙ ጥናቶች ተደርጎበታል እና ስለዚህ በዛ ደረጃ ነው የሚኖረው ነገር ግን ለወደፊቱ ምናልባት ማስተማሩ የሚያስፈልግ ይመስለኛል ካንተም ጥያቄ በመነሳት ማለት ነው ይህን ካልኩ በኋላ ዋቄፈናን የሚለውን ነጥለን ከማየታችን በፊት ሃይማኖት እንዴት ተጀመረ የሚለውን ብንናገር ከዛ ተነስተ ወደዚህ ብንመጣ ለሰውም ግልጽ ይሆናል ላንተ ኦዲየንስም ግልጽ ይሆናል አንተም የጠየቀው ጥያቄ ተገቢ መልስ ሊያገኝ ይችላል በመጀመሪያ ደረጃ ከ12 እና 13 ሺህ ዓመት በፊት አሁን የምናውቀው አሁን የምንኖርበትን አይነት የአየር ንብረት አልነበረም ስለዚህ በመደዳ ለ5 ዓመት ድርቅ ሊሆን ይችላል በመደዳ ለ5 ዓመት ሊዘንብ ይችላል ሰዎችም በዛ አይነት ሰፈር ያረጉ ከቦታ ቦታ እየተንቀሳቀሱ ነበር የሚኖሩት ከ12000 ዓመት በፊት ጀምሮ ምን መጣ የአሁኑ አይነት ወቅቶች የአየር ንብረቱ እየተረጋጋ ወቅቶች ተፈጠሩ ማለት ነው ማለት ክረምት በጋ ጸዳይ በልግ የምንላቸው ወቅቶች ወይም ደግሞ ኢን ጀነራል በሁለት ከከፈልክ በጋና ክረምት ይሄ ተስተካክሎ በየአመቱ እየተፈራረቀ መምጣት ጀመረ ይሄ በሚመጣበት ጊዜ ሰዎች ተረጋግተው በመንደርም መስርተው አምላካቸውን ፈጣሪን ማምለክ ጀመሩ ማለት ነው አንድ ነገር ማወቅ ያለብን በሰሜን ምስራቅ አፍሪካ ከሜዲትራኒያን ባህር ጀምሮ እስከ ቪክቶሪያ ሐይቅ እስከ ማዳጋስካር ድረስ ሰሜን ምስራቅ አፍሪካ ነው የምንለው ቀይ ባህርን ታኮ ስልጣኔ እዚህ አካባቢ ነው የዓለም ስልጣኔ ራሱ ተብሎ ይወሰዳል እዚህ አካባቢ ነው የተጀመረው ይህ በአርኪኦሎጂ በብዙ መንገዶች የተረጋገጠ ነው ለምሳሌ ሉሲን ማንሳት እንችላለን በቀላሉ ብዙ ቦታ ሳንለፋ ማለት ነው ስለዚህ የሰዎች ተረጋግቶ አንድ ቦታ መኖር እርሻን ርባታን የተለያዩ ነገሮች የሚኖሩበትን መጀመር የመገልገያ ቁሳቁሶችን መስራት ከነዚህ ጋር ተያይዞ ተረጋግቶ አንድ ቦታ በመሆን በተለይ ብዙ ጊዜ የሚጠቀሰው ናይል ወይም አባይ በተለይ ወደ ኑቢያ አካባቢ አንዳንዶች ኑቢያ ይላሉ ኑቢያ ነው ኑቢያ ማለት እኛ አገር ነን እንደማለት ነው እና
በዚያ ኦሮምኛ ነው ዶክተር ያ ኦኬ ኦሮምኛ ነው ስለዚህ እዛ አካባቢ ሰዎች ፈጣሪን ማምለክ ጀመሩ የት ነው የሚያመልኩት ከዚህ ከዛሬ 12000 ዓመት በፊት ያለውን ነው ማወራለህ ውሃ ባለበት ወንዝ ዳር በዋናነት ግን እንዳልኩ ናይል ወይም አባይ ወንዝ ዳር ፈጣሪን ማምለክ ጀመራሉ እንዴት አርገው ለምንድን ነው ወደ ውሃ የሄዱት የህይወት መገኛ ውሃ ስለሆነ ይታመናል ሳይሆን ውሃ ስለሆነ ሳይንስም የሚያረጋግጠው ውሃ በሌለበት ህይወት አይኖርም አይፈጠርም ነበር ስለዚህ ውሃ የህይወት መገኛ ነው ይሄ የተረጋገጠ ነው ከዚያ ደግሞ ውሃ የንጽህናም ተምሳሌት ነው ተምሳሌት ብቻም ሳይሆን ደግሞ በውሃ ነው የምንነጻው ውሃ ብዙ ነገር ያነጻል በዚህ ምክንያት ነው አንድ እንደገና እጽዋት ደግሞ ህይወትን የሚያስቀጥሉ ናቸው የህይወት ያለ እጽዋት አይኖርም ውሃ የህይወት መገኛ ነው እጽዋት ደግሞ ህይወት ማስቀጣያ ናቸው እነሱን ነው የምንመገበው እነሱን የሚመገቡትን ነው የምንመገባቸው ስለዚህ በዚህ ምክንያት ልምላሜ ሳርና ልምላሜ ቅጠል ወይም ደግሞ ከእጽዋት የተገኙት ተይዘው ወንዝ ዳር ተሄዶ ፈጣሪ ይመሰገናል ይሄን ውሃ ለሰጠህን ይሄን እጽዋት የሰጠህን ማክበር ነው ሌላ ነገር አይደለም ሪኮግኒሽን መስጠት እውቅና መስጠት ነው ፎር ዛት ማተር የሚያምኑት በፈጣሪ ነው ፈጣሪ የሰጣቸውን ይዘው ደግሞ እውቅና ህይወታችን በዚህ ስለምታቆይ ብለው እውቅና መስጠት ነው እንጂ በውሃ ማመን አይደለም ውሃ ፈጣሪ ነው ብለው አይደለም ውሃን የፈጠርክልን ነው እጽዋት ፈጣሪ ነው አይደለም እጽዋትን የፈጠርክ ለህይወታችን መቆያ ይሄ ነው የማን ነው ይሄ የሁሉም የሰው ልጅ በዛን ጊዜ የነበረው በዚህ አይነቱ ነው የተጀመረው ከዛም በኋላ ምንድነው ቢመጣው ማለት ነው ከጊዜ ብዛት የወቀፈናን ነግሬሃለሁ እዛ መጀመሪያ ማምለክ የተጀመረበት ቦታ ምን ባህሪ ያለ መሰለ በሰነድ ጽፎ ማስቀመጥ አልነበረም በዛን ጊዜ በመቁጠር ነው እንደ ስታጅ ኦር ሲዳ ይባላል እንደ ሲዳ ማለት የተወሰነ ትላልቅ ድንጋይ ይቀመጣል እዛ አንድ ነገር ማክበር ስትጀምር እዛ ላይ ጠጠር ታስቀምጣል ለምን አመቱ እንዳይረሳ በየወቅቱ እዛ ሄደ በመታከብርበት ጊዜ እዛ እና ስለዚህ በዚህ አይነት ኑቢያ አካባቢ ለሺ አመታት የቆዩ ለ10 ሺህ አመት የቆየ 10 ሲዳዎች ተገኝተዋል ማለት ነው ኑቢያ ስፔሲፊክ ቦታው የቱ ጋር ማለት ነው አሁን ኑቢያ አሁን እንግዲህ ስፔሲፊክ ምንድነው ኑቢያ ሲባል እንዲች አይነት ቦታ ሳይሆን ብዙ ሰዎች አሉ አባይ በዛ በኑቢያ የሚያልፈው አባይ ወንዝ አለ አይደል እዛ ላይ ማለት ነው እና ለምሳሌ ቦታዎቹ የተለያዩ ናቸው ምረዌም ይባላል በተለያየ ስም ነው ሲጠሩ የነበሩትና አካባቢው ግን አሁን ኑቢያ የተባለ ነው ሜቢ የዛሬ 12000 ዓመት አካባቢ ሌላ ስም ሊኖረው ይችላል ገብቷል ግን አባይ ወንዝ ዳርቻ መሆኑ እርግጥ ነው ማለት ነው ከዛ እንግዲህ ወንዝ ሰውየ በዛ ሲሄድ ትውልድ የሰፋ ሲሄድ ከቦታውም እየራቀ ሲሄድ ያንን ልምምድ ይዞ እጽዋት ወይም ደግሞ ሬቻን ይዞ ውሃ ዳርቻ ማምለክ እንደቀጠለ ሆነ ማለት ነው ወይም ደግሞ ቀጠለ ማለት ነው ስለዚህ ይህ በሁሉም ሰዎች ዘንድ ዛሬ አፍሪካ ውስጥ ቀደምት ሃይማኖት ተብለው ወይም ደግሞ ባህላዊ ሃይማኖት ተብሎ የተፈረጁት ከዚህ ውጭ አይደለም ይሄን እሬቻና በማልካ ወይም ደግሞ
ምንጭ አካባቢ ወይም በትልቅ ወንዝ አካባቢ ማምለክ ፈጣሪን ማመስገን የተለመደ ነው ከየት እስከ የት እንዳልኩ ከግብጽ እስከ ህንድ ድረስ እስከ ቻይና ድረስ ጋንጂስ ወንዝ አካባቢ አሁን ዛሬ ተመሳሳይ ከኢሬቻ ጋር ተመሳሳይ ስነ ስርዓት ነው የሚከናወነው ዌል አፍሪካ ውስጥ ናይጄሪያ የትም ቦታ ሂድ እስከ ደቡብ አፍሪካ ይከናወናል ይህን ካልኩ በኋላ ይህ እንግዲህ እስከ መቼ ነው የቆየው ማለት ነው እስከ መቼ ነው የቆየው ኢየሱስ እስኪወለድ ድረስ ከዛ ማስተማር በሚጀምርበት ጊዜ እሱም መሰረት አድርገው ወይም ደግሞ እንግዲህ በደንብ ለሰው እንዲገባ ኢየሱስ ከተወለደ ከ3 አመት በኋላ የክርስትና ቅርጽ ሲያዝ ልዩነቶች እየተፈጠሩ መጡ ማለት ነው ከዛ ፊት ልዩነት አልነበረም ይያለው ነው ዶክተር አዎ ለነገርህ ነው ኢየሱስ ክርስቶስ ከዋቀፈና አሁን እንግዲህ ዋቀፈና እንባለው እንግዲህ አሁን ዋቀፈና ስንል ምን ማለት ነው እዚህ በኦሮምኛ ቋንቋ ነው እንጂ ሁሉም ሰው ይሄን ስነ ስርዓት ያከናውናል ብሔር ብሔረሰቦች የራሳቸው ዋናው ነገር ሴንተሩ አሁን እዚህ ጋር ምንድነው የማንንም ሃይማኖት ምንጭ ውሃና እጽዋት ይሄንን ይዘው አንተ ኢሬቻ ባለው በሌሎች ቋንቋ ምን ይባል ፈጣሪን የሚያመሰግኑት በተመሳሳይ ስርዓት ነው ለምን ምንጩ አንድ መሆኑን በዚህ ታቃለ ሁሉም ከአንድ ምንጭ የተቀዳ ስለሆነ ከዚያም በኋላ ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቀፈና የተለየ ነገር አላስተማረም ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቀፈና ነበር ማለት ነው የኢየሱስ ክርስቶስ አስተምሮት ከዋቀፈና የተቀዳ ነው ይያሉ ነው ዶክተር yes ማስረጃ በጣም ጥሩ ወይ እኔ የተወሰነ ሰጣለሁ አንተም ከእሱ ካስተማራቸው ውስጥ የሆነውን ብትጠቅስ እንዴት እንደሆነ አገናኝልህ ነበር ግን ከዚሁ ጋር የተገናኘ ከሪቹዋል ጋር የተገናኘውን እናንሳ አሁን ነው በጥብጥ የተጀመረው እሺ ከሪቹዋል ጋር የተገናኘውን ብናነሳ ኢየሱስ ክርስቶስ ሪቹዋል ከኔ ውጪ አታምልኩ ብሎ ረግሟል አልተቀበለም ብለው የአዛብቶ ኢንተርፕሬት የሚያደርጉ ሰባኪዎች ተናግሮ ሰዎች በዚህ ውስጥ ነው ያሉት በኋላ መቼ ነው የተወሰነው እሱንም የሚለውን እናያለን ፈርስት ኦፍ ኦል ኢየሱስ ክርስቶስ ሪቹዋል አታድርጉ አላለም የትም ቦታ ብትሄድ የምታደርጉት ሪቹዋል ስታደርጉ ከልብ መሆን አለበት መንፈሳዊነት መኖር አለበት ላይምሰል መደረግ የለበትም ፍቅር ሊኖርበት ይገባል ነው ያለው ይሄ ደግሞ ትልቁ የዋቀፈና እሴት ነው አሁን የምታየው መጀመሪያ ሰው ታርቆ ነው የሚሄደው ቁርሾ ይዞ አይሄድም የሚሄደው ከልቡ ፈጣሪን ለማመስገን ነው ለማስመሰል አይደለም ስለዚህ ኢየሱስ ያስተማረው ያለው ለማስመሰል አትስሩ ልባችሁ ፈጣሪ ጋር ይሁን ይሄንን ሲሰሩ እንጂ ዝም ብላችሁ ለመብላት ለመጠጣት ለፈንጠዚያ መሆን የለበትም ምናልባት ዶክተር የምታደርጉትን ነገር ባለማስመሰል በፍቅር ምናምን ማድረግ ጥሩ ነገር ነው እሱ በራሱ ግን መጀመሪያ መቼስ የምናረግለት ማን ነው የሚለው ነው አይደል የሚቀድመው ፈጣሪ ነው እሱ ፈጣሪ ምን አይነት ፈጣሪ ነው እንዴት ፈጣሪ ስንት ፈጣሪ አለ እኮ አይ ባህሪ ያለው አይደል ለምሳሌ በክርስትና የኛ አምላክ ተብሎ ይሄ ነገር ነው እንላል አይደል ለምሳሌ በክርስትናው እግዚአብሔር ብለን ስንል በአንድ ጊዜ በሁሉ ቦታ የሚገኝ ሁሉን የሚችል የሁሉ የበላይ ፈጣሪ ያስገኝ ምናምን እየተባለ ስለሱ ማንነት ይነገራል በዋቀፈና ያለው አምላክ ወይም ሲገለጽ እሱ ማን ነው ለምሳሌ ዋቃ ጉራቻ ይባላል አይደል ከላይ ዶክተር ዋቃ ጉራቻ እንተው ሌላ ነው ዋቃ ጉራቻ ሌላም አይደለም እሱን እነግራለሁ እሺ ጨርስ አንተ ስለዚህ በሱ ልክ
የዋቄፈና እምነት ምክንያቱም ለምንድን ነው ይሄንን ማነሳው ከውሃ ጋር የተገናኘ ነገር አንስተውልኛል ስለዚህ ውሃው ቦታ ላይ ይሄዱ which means አሁን ይሄ ምንድነው በጥናቶች ውስጥ እንደነዚህ አይነት ነገሮች ከምን ጋር ያያዛሉ ቅድም እርሶም እንዳሉት የትራዲሽናል ወይም ደግሞ ባህላዊ እምነቶች ተብለው ነው የሚያዙ ስለዚህ እነዚህ ባህላዊ እምነቶች ውስጥ ያሉ ሪቹዋልስ ወይም ያሉት ሃይማኖታዊ ስርዓቶች somehow ከሌላ ነገር ጋር ያያዛሉ ተብሎ ጥያቄ ይነሳባቸዋል ስለዚህ ይሄኛው ባህላዊ ሃይማኖት ምን ነው ዋቄፈና አይደለም ከነዚህ የተለየ ነው የሚያመልከው አምላክ እንዲ አይነት አምላክ ነው ብለው ስለሱ ይንገሩ ይመጀመሪያ ለምንድን ነው የተለየ እየነገርኩ ነው እኮ አንድ ነው አንተ የምትለው እኮ ይኸውልህ ምንድነው ያልከው ፈጣሪ ብለ የፈጣሪን ባህሪ ይገልጽ አይደል በዋቄፈናም ይሄው ነው የተወሰደውም ከዋቄፈና ነው ብያለሁ ኢየሱስ ያስተምር ግደለም ቆይ እንመጣበታለን መቼ እንዳዛቡበት መቼ ኢየሱስን አስተምሮ እንደተዛባ ይነግራሉ ስለዚህ ኢየሱስ ቆይ ይቅርታ ዶክተር አሁን ከኢየሱስ በፊት ምክንያቱም ከኢየሱስ በፊት የክርስቲና ኮንሰፕት ስለነበረ ነው ይሄንን ማንሳት ይፈልኩት ለምን ሲባል ኢየሱስ ክርስቶስ ሲመጣ ያደረገው አዲስ ኪዳን ይባላል አይደል በክርስቲና which means የነበረ ኪዳን ነበረ እግዚአብሔር የዛን ጊዜ የጀመረ ወይም ደግሞ የክርስቲና አምላክ አዲስ ኪዳን ላይ የጀመረ አምላክ አይደለም ከዛ በፊት የነበረ አምላክ ነው በክርስቲናው ተብሎ የሚታመነው ስለዚህ የክርስቲናው አምላክ እግዚአብሔር አዳምና ሔዋንን ፈጠረ ከዛ አዳምና ሔዋንን ከፈጠረ በኋላ ሰዎች በኃጢያት ምክንያት ወደቁ የክርስትናውን ትርክት ነው ማነሳው አዳምና ሔዋን በኃጢያት ምክንያት ወደቁ ከዛም በኋላ በፍጥረት ምዕራፍ 3 ቁጥር 15 ላይ እግዚአብሔር ተስፋ ሰጠ ምንም ይል ተስፋ የሴቲቱ ዘር ከዛም በኋላ ኢየሱስ ክርስቶስ የሚመጣበትን ከዛ በኋላ ግን አብርሃምን መረጠና 12ቱን የእስራኤል ነገዶች አደረገ ከዛ በዛ ውስጥ በታሪክ ውስጥ የራሱን ሐሳብ ሲያስፈጽም ኖረ እግዚአብሔር ስለዚህ የራሱ ህዝብ ነበረው ከዛ በአዲስ ኪዳን ግን ለዓለም ሁሉ ጌታችን ኢየሱስ ክርስቶስ በኃጢያት ምክንያት የወደቀውን ሰው ለማዳንና የድነት መንገድ ለማምጣት መጣ ከዛ ኢየሱስ ክርስቶስ ደቀ መዛሙርት ነበሩት ክርስትና የሚባለው በእነሱ ወደ ዓለም መጣ ማለት ለዓለም ላይ ደረሰኛ ሀገር ማቴዎስ መጥቷል ተብሎ ይታሰባል ስለዚህ በዚህ ሁሉ ነገር ውስጥ ከሆነ በኋላ ጌታችን ኢየሱስ ክርስቶስ ደግሞ ይመጣል ብሎ ክርስትና እንደዚህ ብሎ ያምናል ዋቄፈና መጀመሪያ አምላኩ ምን አይነት አምላክ ነው ያልኩት በዚህ ትርክት ውስጥ አለ ወይ ብዬ ነው አዳምጥ ይሄን ትርክት አውጣው ቆይ ይሄ ትርክት የክርስትና ነው እንበል ይሄ ትርክት እነዚህ የሰው አፈጣጠር ላይ ያለው ትርክት ነው አሁን ይሄ አንደኛ የዚህ አዳምና ሔዋን የሚለው ቲዮሪ ወይም ደግሞ ሚትም ነው በቲዮሪም ደግሞ ያው ይተወራል ተጠንቶ እና ይሄኛው ሚት ታውቃለህ ከዚህ በፊት ነገርያለሁ የማማን ያለ ማማን ጉዳይ ነው እና ማስረጃዎች ግን ሲቀርቡበት ከሚት ይወጣል አይደል ማስረጃዎች ከቀረቡበትማ ሳይንስ ነው አኮ ስለዚህ ሚት ነው ልንለው አንችልም ማለት ነው ምክንያቱም አዳምና ሔዋን ምናምን አሁን አዳምና ሔዋን ቆይ አዳምና ሔዋን መቼ ነው አመታቸው ታውቃለህ ስንት አመት ነው የሚባለው አመታቸው ማለት አዳምና ሔዋን ከተፈጠሩ ምን ያህል አመት ነው መጽሐፍ ቅዱስ እስከ 7 እና 8 ሺህ አመት ድረስ 5000 ነው የሚባለው አሁን እስከ 8 ድረስ ይመጣል እንደውም ገባኝ እሱ ገና ነው እሱ ገና የሚነሳ ነገር አለ አይደል አሁን 7ኛው ሺህ ገባን ችግር የለውም ግን ከዛ ይዘልም 13 እና 14 ሺህ አይሄድም ማለት ነው በመጽሐፍ ቅዱስ ተረክቶ ገባኝ ስለዚህ ይኸውልህ አሁን እመጣልሃለሁ ነበር በመሐላ መጣሁ እንጂ የትርክቱን ትርክት እኔ ፕራክቲካል ሲሰራ የነበረው ነው ይሄኛው ትርክት ለሚያምንበት ይሆናል የሰው ልጅ ግን ከአዳምና ሔዋን ተፈጠረ የምለው እዚህኛው ቦታ ለምንወያይ ለኔም ላንተም አይሰራም ሌላው ኢመርጂንግ ነው የምለው ሌላው ለምሳሌ ጥንታዊ ሃይማኖቶች ይሄ ክርስትናው ከመምጣቱ በፊት እንግዲህ ካልክ ጥንታዊ ሃይማኖቶች ነግሬሃለሁ ህይወት ከውሃ ነው የተገኘው ነው ፔሪድ እዛ ቆሞ እገሌና እገሌ ተዋለዱ እንደዚህ የሚል ኮንሰፕት የለም ህይወት ከውሃ ተገኘ ኢመርጂንግ ማለት ህይወት ከውሃ ተገኘ ምን ማለት ነው ውሃ ነው ሰውን ያስገኘው እንደማለት አይደለም ህይወት በውሃ ባለበት ነው የተፈጠረው ሲባል ግን
እንደዚህ ከአጥንት አውጥቶ እንዲያርጎ ወይም ደግሞ አስቀምጦ ሰው አስቀምጦ አይደለም ወይ በኢቮሉሽን ሊሆን ይችላል ምን ኢመርጂንግ ማለት የሰው ልጅ መገኘት ዩሲ መገኘት በዋቄፍና ምን ተብሎ ነው የሚታመነው በእንትንም ሊሆን ይችላል ስላሉኝ ነው ዶክተር ይሄንን ማነሳው በኢቮሉሽንም ይሆናል ስላሉኝ ነው ስለዚህ በኢቮሉሽን በዋቄፍና ምን መሰለ በዋቄፍና አሁን በቀደምት ሃይማኖት እንበል ዋቄፍና ሲባል ወደ ቋንቋው ኦሮምኛ ስለሆነ ወደ ኦሮሞ ብቻ እንዳይሄድ እና ቀደምት ባህላዊ እምነት አዎ ባህላዊም ተው ቀደምት እምነት በቃ ባህላዊ አይደለም ባህላዊ ነው እኮ ክርስትናው ስንት ዘመን ኖሯል እኮ እሺ አይ ሰያሜው እንደሱ ተብሎ ስለሚታወቅ ትክክል አይደለም እሺ አዎ ባህላዊ ሳይሆን ቀደምት ሃይማኖት ነው ለምን ለባህል ክርስትናም ባህል አለው ከት ባህል አለው ማለትና የባህል እምነት ነው ማለት የተለያየ ነው አንተ ያው አይደለም ለምን መሰሉት ይሄንን እምለው ባህላዊ እምነቶች የሚባሉት እነዚህ አፍሪካን ትራዲሽናል ሪሊጂንስ ተብሎ ራሱን የቻለ ትልቅ ጥናት አለ በአፍሪካ ደረጃ የሚጠና ስማ አይወል ስለተጻፈ እኮ እንትን ማን ነው ይሄ ነው እኮ የጠፋው የተጻፈው ሁሉ ትክክል ነው ማለት ነው የጠፋው ሎጂኩን እዚሁ እናስቀምጥ አሁን ባህላዊ ብሎ የፈረጀው ዘመናዊ ከመለው ለመለየት ነው ይሄ ማን ነው ቢያኔ ትክክል ነው ትክክል አይደለም ዲቤታብል ነው ግን ባህላዊ ነው ለማለት ሌሎቹን ዘመናዊ ለማለት ነው ይሄ ትክክለኛ አገላለጽ አይደለም ቀደምት ቢባል ይሻላል ነው ማለት ለምን ባህል ያጣ ስለሌለ ማለት ነው አሁን ለምሳሌ አፍሪካውያን ትራዲሽናል ሪሊጂንስ የምለውን አይቀበሉም ትራዲሽን እና ለምን እንዳልኩ ሌላውን ዘመናዊ የማረግና ሌላውን ደግሞ ኦልድ የማረግ አይነት አሁን ፋንክሽናል እንዳልሆነ አይነት የማስመሰል ስለዚህ የዋቄፍናም ይሁን ዋቄፍና ቀደምት ሃይማኖት አሁን ለምሳሌ በግብጽ በሚባለው ሚቶሎጂ ውስጥም አለ ህይወት ከውሃ ነው የተገኘው ሰዎች ራሳቸው ከውሃ ነው የተገኙት እነዚህ ከውሃ የተገኙት ህይወት ሴትም ወንዶችም አሉበት እና ስለዚህ ኢመርጂንግ ማለት እንዴት እንግዲህ ልገባን መገኘት ነው ገብቶሃል መጀመሪያ መኖሪያቸው የት ነበረ ውሃ ዳርቻ ሊሆን ይችላል ምን ሊሆን ይችላል ግን ወንዶችም ሌሎች ህይወት ያላቸውም ነገሮች እንደዚሁ መገኘታቸው ነው የሚገልጸው እንጂ ቁጭ ተብሎ ተሰሩ አይደለም አስገኛቸው ማን እንደሆነ ይታወቃል ፈጣሪ ነው እሱማ ፈጣሪ ነው ምን አይ ከውሃ ተገኙ ሲባል እዛ ፈጣራቸው ፈጣሪ ውሃን ፈጥሮ ከዛ ከውሃ ደግሞ እነሱ ወጡ ማለት አይደለም ይኸውልህ አንድ ምሳሌ ልንገርህ እሺ ለምሳሌ ዓለም እንደዚህ ያልነበረችም ከዚህ በፊት ለምሳሌ አንድ ቲዮሪ ነው እሳት ነበረች የሚል አለ አይደል እንዴ አለት ሆነ አለቱ ደግሞ ከዛም ዝናብ መጣ እንደዚህ የሚል ነገሮች አሉ ከዛም በኋላ ማን ነው ድንጋዩ ደግሞ አለቱ በረጅም ሚሊዮን አመታት እየበሰበሰ እየሄደ አፈር ሆነ አፈርና ውሃ ሲገናኝ ህይወት ተገኘ እንደዚህ ብዙ ጊዜ ተገኘ የሚለው ነው አሁን ለፈጣሪ በሂደት እነዚህ አይነት ነገሮች ሊከሰቱ ይችላሉ ዋናው ነገር ሂደቱ ኢቮሉሽናሪም ይሁን ምንም ይሁን ለዚህ ነው ሴቭ ሆኖ ቀደምት ሃይማኖት በጣም እንትኑ የረቀቀ ነው ተገኘ ነው እገሌ ሰራው ሳይሆን ተገኘ በመለው ነው እና ስለዚህ ቅርታችን አጥርተን ብቻ እንለፍ ዶክተር ስለዚህ አሁን እየተባባልን ያለው ነገር ከውሃ ተገኘ ስንል ወር ደግሞ በኢቮሉሽን መንገድ መጣ ብለን ስንል የሆነ አስገኘ አካል ፈጥሮ ያመጣው ነገር ሳይሆን በሂደት የመጣ ነው ይያልን ነው ማለት ነው ኦፍ ኮርስ ስለዚህ የመጀመሪያዎቹን ሰዎች ፈጣሪ ሳይሆን የፈጠራቸው በኢቮሉሽን እሱ ከፈጠራቸው ፍጥረቶች የወጡ ናቸው ይያልን ነው ይኸውልህ እንዴት መሰለ እሺ እነሱ ቢወጡም ያለ ፈጣሪ ሊሆን አይችልም መጀመሪያው ነው ይኸውልህ አሁን እኮ ፈጣሪ ነው የፈጠረው ነው የምትለው አሁን ፈጣሪ መጀመሪያ ኢሳትን ፈጥሮ ከሆነ ከኢሳት ህይወት ወጥቶ ከሆነ ፈጣሪ ነው የፈጠረው ለምን ኢቮሉሽኑ ላይ እንትን ትላለ ባክግራውንድ አይደለም ማለት እሱ ችግር የለብኝ እኮ እንደሆነ ብቻ እናስቀምጠው እኮ ተገኘ ነው ያልኩት ተገኘ የሚለው ኮንሴፕት ሌላ ጊዜ እንትን በል ሰውሜው ተገኘ ማለት ውሃ አሁን ለምሳሌ ውሃ እንደዚህ አድርጎ ከዚህ ኬሚካል አደባልቆ
እንደዚህ ፈጣሪ ሰራው አይባልም ውሃ ተገኘ ነው አይደል እንዴ ወደ ኬሚካል ወደ ምናምን ስትመጣ ሌላ ልትል ትችላለህ ተገኘ ስንል ግን ውሃ ለምሳሌ ውሃን ፈጠረ አሁን የክርስቲያናውን ኮንትራስት እንውሰድ ብዬ ነው ለምሳሌ በክርስቲያናው አዳም እግዚአብሔር መጀመሪያ አዳምን ፈጠረው ከዛም በኋላ ከጎኑ አጥንት አውጥቶ ሔዋንን ሰራት ምናምን ይላል የክርስቲያናው ትርክት ይሄ ነው በጥንት ሃይማኖቶች ወይም እምነቶች ውስጥ ሰው ተፈጠረ ተብሎ ሲታሰብ ለምሳሌ ዋቄፈና ማድረብት ያደረገው ሐሳብ አምላክ ከፈጠራቸው ፍጥረቶች ውስጥ ነው ሰው የተፈጠረው ብሎ ነው የሚያስበው አኮ ክሊር እናርገው ብዬ ነው ምንም ነው ያኛው እኮ ስለምስብህ ነው ፈጠረ የሚባለው ነገር ተገኘ የሚለው ፈጠረ የሚለውን ሊያስወጣ ስላልቻለ ነው አንተ ይወልል ፈጣሪ ኢዝ ጄኔራል በቃ ተፈጠረ የሚባለው ጄኔራል ነው ልንገር አዎ አሁን ለምሳሌ ፈጣሪ እኮ የፈጠረው ምድርን ብቻ አይደለም ፕላኔቶች አሉ ሌሎችም አይደል እንዴ አዎ ተፈጥሮ ይባላል እና ስለዚህ በሌሎች ፕላኔቶች ላይ ብዙ ጨረቃዎች ይኖራሉ መሬት አንድ ጨረቃ አላት እንደዚህ መሬት ደግሞ ሰዎች አሏት ይሄ የፈጣሪ ስራ ነው የቅደም ተከተሉ የአገኛኘቱ ሁኔታ ነው ሰው የሚናገረው ስለዚህ ለዚህ ነው ተፈጠረ ማለት ኮንሴፕቱ ተሰራ ማለት ነው ገብቷል አሰራሩ ግልጽ አይደለም እንጂ ተሰራ ማለት ተሰራ አሰራሩ ግልጽ አይደለም ያልኩት በክርስቲና በግልጽ ተቀምጧል ከምድር አፈር አበጀው ሕያው እስትንፋስ አለበት ምናምን ተብሎ በግልጽ ተቀምጧል በእነዚህ ሃይማኖቶች እሱ ተቀባይነት የለውም አዎ እሱ ክሊር በቃ ያው እና እሱ ተቀባይነት የለውም ለምን የሰው ልጅም ከዛ በፊት ነበረ ከሚባለው ከአመቱም በሚኑም ምናምን ብትል ሚሊየንስ የኖረ ነው የሰው ልጅ ከዛ አንፃር አሁን እንዳልነው ወቅቶች በተስተካከሉበት ጊዜ የመጣውን እንውሰድ ስለዚህ ቀደምት ሃይማኖቶች ምንድነው የነሱ ፒለር የሆነ ነገር የምለውን እናንሳ እኔ ፈልጋለሁ ስላልክ ማለት ነው መጀመሪያ ፈጣሪ ይሄ ፈጣሪ በዩሩባ ሌላ ስም ሊኖረው ይችላል አሴ ይሉታል ኦሮምኛ ዋቃ ብቻ ሳይሆን ግን ዋቃ ጉራቻ ይባላል አይደል ጉራቻ አጀክቲቭን ተው ጥቁር አምላክ ለምን ተባለም እሱም በኋላ ስንጠይቅ እንመጣለን አሁን ልጨርስልህ እንጂ ዋቃ ነው የሚባለው እና ስለዚህ ፈጣሪ አንደኛ ፈጣሪ ሪኮግናይዝ ማድረግ ነው ሁለተኛ አያና ሪኮግናይዝ ማድረግ ነው አያና ምንድነው አያና በአማርኛ ግን መንፈስ ማለት አይደለም ልንገርህ ቆይ በአማርኛ እንደዛ ነው የሚባለው ግን የአማርኛው በቂ አይደለም ለምን ኔጌቲቭ ኮኔቴሽን አብሮ ስላለ እሱን ነግረሃለሁ ስፒሪቹዋሊቲ ብንል ይችላል የእንግሊዘኛው ይሻላል የአያና ኮንሰፕት ስፒሪቹዋል የሚለው ስፒሪቹዋሊቲን መቀበል ሁለት አይደል ያልኩ እና ከዛም በኋላ ሰፉ ምንድነው ኤቲክስ እንደ ሞራል ወይም ደግሞ ምንድነው ስነ ምግባርና ግብረ ገብ ሶስት አይደለ ከዛ ሆዳ ማለት ማንጻት ሆዳ ባሱ ምን ማለት ነው ይሄ ኢንኬዝ ችግር ከተፈጠረ አጥያት ከተሰራ ማንጻት ሆዳና ኦዳ ይለያያሉ ሆዳ ነው ይሄ ሆዳ ያለው ኦዳ ዛፍም ይነግሩኛል ኦዳ ነው እና ኦዳ ዛፍ አይደለ ኦዳ ነው አይ ማለት ዛፍ ነው አይደል ከሰሰት እሺ ዛፍ አይደለ አይ አውቄ ነው እና ከዛ አምስተኛው ምንድነው ኡልፋ አምስተኛ ኡልፋ ማለት ንዋየ ቅዱስ ወይም ንዋየ ቅድሳት እነዚህ አምስት ፒለሮች አሉት ማለት ነው እና በዚህ ዙሪያ ነው የሁሉም የቀደም የትኛውም ሃይማኖት የትኛውም የክርስትናውም ቢሆን ይሄ ፒለር አለበት እና ስለዚህ አሁን ከዋቄፈና ጋር እንግዲህ ዋናው ከቀደምት ሃይማኖት ጋር ስናያይዝ ወደ ልዩነቱ እንመጣለን የቀደምት ሃይማኖቱ የኖሩ ሰዎች ባህል የነሱ የእምነት ሁኔታ በአብርሃም ይሄ ምንድነው አንተ የምትሰራው
ልክ አይደለም ብሎ እንትን ያልከው ኮንሰፕት ከዛ ነው ኮንሰፕቱ አሁን በሚት ነው የመጣው እንጂ ፕራክቲካሊ የተባለውን ወይም ፕራክቲካሊ ይሄ ተሰርቷል የሚለውም እዛ ላይ ብናተኩር ይሻላል እና አብርሃም ሰዎች እየገዙ በዛ ያመልካሉ ብሎ በማመኑ እና በመቃወሙ እሱ ይጠቀሳል ወደዛ ለኔ ግን ክርስትና ወደዛ የሚሄድ አይደለም እሱም ቢሆን ከቀደምት ሃይማኖት ከህብረተሰቡ ባህል ውጪ አልነበረም ያመነበት መንገድም የኖረበት መንገድም ኢየሱስ ክርስቶስም ያስተማረበት መንገድም የኖረበት መንገድም ያስተማረው እዛ በአካባቢው ሆኖ ያለ እሱ እንደተጠበቀ ሆኖ ከመጀመሪያው አሁን ቅድም ከመልህ ቀደምት ሃይማኖት እሴቶች ውጪ አልነበረም እኮ ግን ወጣ ይላል አብርሃም ነው አብርሃም በእኛ ትርክት ውስጥ ካነሳ ነው ከዛ በፊት እግዚአብሔርን ከማያመልኩት ወገን እንደነበረ መጽሐፍ ቅዱስ ይነግረናል ከምዕራፍ 11 ዘፍጥረት ምዕራፍ 11 ሄደን ስናነብ እዚሁ ላይ ሊያዝ እሺ ይሄው እየተነጋገርን ነው ይሄ ትርክት ነው በጣም የሚያበላሸው ፈጣሪን የማያመሰግን ሰው የለም አለዛ እሱ ፈጣሪን የማያመሰግኑ ከሆነ ከየትም አልወጣም ማለት ነው ፈጣሪ ማንንም ዘንድ አለ ፈጣሪን የማያመሰግን የሰው ልጅ የለም እዚህ ላይ ቀደምት ሃይማኖት በመልበት ጊዜ እኮ የአብርሃም ወላጆች አብርሃምንም ይጨምራል አብርሃም ምን አመጣ ቆይ እንትኑን ከመቃወሙ በስተቀር ሌላ ሃይማኖት ፈጥሯል አልፈጠረም እግዚአብሔርን የተከተለው ሁሉም ይከተሉ ነበር ይሄ አሁን እኮ አሻንጉሊቱም ቢሆን ነው ቅድሳት ያልኩ ለዚህ ነው አሁንም እኮ ነው ቅድስ የለም እንደ ዕቃዎች ቁሳቁሶች የሃይማኖት አሉ ሰዎቹ በዛ አይደለም የሚያምኑት ሎጂኩንም ስትወስድ እንደ ተምሳሌት ነው እንደ ለምሳሌ አሁን ከሃይማኖት ጋር የተያያዙ ናቸው የሃይማኖት እንትን ውስጥ ላላ ስም ከጠቀስን ላላ መግባት እንጂ የሃይማኖታችን ምልክት ነው ብሎ ሰዎች የሚያረጉት ቁሳቁሶች የሉም እንዴ አሉ ለምሳሌ መስቀል እነዛም እንደዛ ነው የሚጠቀሙበት እንጂ በነዛ አይደለም ሲያምኑ የነበረው ምክንያቱም ይፋለሳላ ከመጀመሪያው የሰው ልጅ ሴንተሩ ፈጣሪ ነው ብያለሁ እና ዋቃ ብያለሁ በኦሮምኛም ቢባል እና ስለዚህ በዚህ ሴንተር ዙሪያ የሚሰሩት ነገሮች ከዛ ጋር የሚፋለስና ወደ ተመልሶ ወደ ፎርዛት ማተር ይሄ ቀደምት ሃይማኖት መቼውንም ቢሆን አይዶል ወይም ደግሞ ምንድነው በጣዖት አምኖ አውቅ እንዴት እንደተባለ ነገርሃለሁ ማን ጣዖት ብሎ ይሰየመው ሌላ ነው እንጂ አማኙ በጣዖት አምኖ አውቅም እንደማንኛውም ነዋይ ቅድሳት አለው እንደማንኛውም ስነ ምግባር አለው ነግርሃለሁ እንደማንኛውም እንግዲህ መንፈስ እንበልብልሃል አፕሮፕሪየት አቻ ባይሆንም አያና አለው ፈጣሪ አለው እና ስለዚህ ጣዖት የጣዖት የሚባለው ነገር የእርሶ ትርጓሜ ምንድነው ቆይ እሺ እንምጣበት ከዛ ኢየሱስ ያስተማሩን እንጨርስ ኢየሱስ በዚህ አይነት ነው ኢየሱስ ጋርማ እንድረስ ቆይ አይደለም አናነሳም ይሄ ምን ቁንጽል ይሆናል ለመልስ ነው እኮ ኢየሱስ አለፈ አስተምሮ ከዛም በኋላም ያ አስተምሮ ከዛው ከቀደምት ሃይማኖት በዛው አይነት ሁኔታ ነው የቀጠለው መቼ ነው በቃ ፒውርሊ እንትኖች መልክ መያዝ አለባቸው የተባለው መቼ ነው ዶክተር ይቅርታ ኢየሱስ ክርስቶስ ጋር ገና እንሄዳለን ማለት በጣም ብዙ ጥያቄ ስለምናነሳ እሱ ጋር ገና አብርሃም ጋር የወሰድኩት ምክንያት አብርሃም እግዚአብሔር ሲጠራው ወይም ደግሞ ከወገኖች ከዘር ተለይተህ እኔ ወደማሳይ ቦታ ሄድ ሲለው ዘፍጥረት ምዕራፍ 11 ላይ እሱም ብሎ ከዛም ከምዕራፍ 12 በኋላ እግዚአብሔር የተስፋ ቃል ኪዳን ገብቶለት ከዛም በኋላ ብሎ የክርስትናው ትርክት በዛ ነው የሚቀጥለው ከዛ በፊት የነበረው የተለያየ እንደነዚህ አይነት I'm sorry to say this የክርስቲናን ትርክት ግን ማንሳት ይኖርብኛል በክርስትናው ከዛ በፊት የነበረው የጣዖት አምልኮና የተለያየ እግዚአብሔርን ማዕከል ያላደረገ አምልኮ ይካሄድ ነበር ከዛ ውስጥ ነው እግዚአብሔር አብርሃምን የጠራው ነው ኮንሰፕቱ ምን ነው
ትርክት ነው እኮ አይ ይሄንን የምንልበት ምክንያት ምንድነው አንድ አምላክ ብቻ አልነበረም የሚመለከው አሁን ቅድም ያሉኝ ነገሮች እነዚህ ቀደምት እምነቶች ውስጥ ፀሐይም ጨረቃም ዛፍም ማይመለክ ነገር አልነበረም ተብሎ ይነሳል እሱ ውስጥ ማለት ነው ስለዚህ አሁን ዋቄፈና ያደርገዋል ያደርገው ሁለተኛ ጥያቄ ነው ግን ከዛ በፊት የነበሩት አጠቃላይ እንትኖች የነባር እምነቶች ከእግዚአብሔር ይልቅ ሌሎች ነገሮችን ያመልኩ እንደነበረ ታሪካዊ ማስረጃዎች አሁን እዛው ውስጥ ዋቄፈና ይካተታል አይካተትም የርሶ መልስ ነው የሚሆነው እሱ ውስጥ አለ ይያልኩ አይደለም የኔ ሐሳብ ግን አብርሃምን ከዛ ነው የጠራው ተብሎ ነው በክርስትና የሚታመነው እንግዲህ እዚህ ላይ ነው ችግሩ እሺ ችግሮች በኋላም ተከስተዋል በዚህኛው ትርክት ላይም ተከስተዋል ፍረጃ ነው ይሄ አብርሃም እግዚአብሔር ሳይጠራው በፊትም ራሱን ያመልክ ነበር ነው ይያሉ ዶክተር ይወለ ማን እንትኑን ምን ያጠያይቃል ምን ያጠያይቃል ምን ማስረጃ ይወልህ እኮ እኔ ማስረጃ ስለምሰጡት ነው አዳምጥ ማስረጃ ይወልህ ማስረጃ አንዳንድ ጊዜ የጽሁፍ በጽሁፍ መታጠር ኮንቴክስትን እንደሚያጠፋ በኋላ ምን እናገር ይሆናል ምንም ይወልህ ይህም ከመባሉ በስተቀር ያንተ ያቀረብከው ትርክትም ማስረጃ የለው አለው ምን እንዴ ታሪካዊ ማስረጃዎች አዳምጥ እሺ አንተ ከምትነግረኝ መጽሐፍ ቅዱስ ላይ ከተጻፈ ውጪ ምን ማስረጃ ታመጣለህ እዛ የታሪክ ማስረጃ ይወልህ እንዴት መሰለ እሺ አሁን እሱን እኮ ነው ማለት እኔ ለምሳሌ የታሪክ ማስረጃ እሺ አንድ ሎጂክ ልንገርህ እሺ ፈጣሪ እንዲያደረገ ተብሎ እንትን ከሆነ ሚት ነው እኔ ሚት ተማሪ ነኝ ብያለሁ ያ ካልሆነ ደግሞ ታሪክ ነው ታሪክ ከሆነ ደግሞ እግዚአብሔር ጠርቶት ነበር ብሎ ታሪክ የትም ቦታ አይጽፍም ለምን ታሪክ የተጨበጠ ነገር የሆነ ነገር ነው የሚጽፈው እና ስለዚህ አይ ታሪኩ እኮ አሁን ድረስ ይዘለቀ ስለሆነ ነው እግዚአብሔር ጠርቶኝ ነው ለምን እንደዚህ ትሆናለህ ለእግዚአብሔር ጠርቶኛል ካለ እኮ የሰውየው የማመን ወይም ደግሞ ያለማመን ነው እንጂ እግዚአብሔር አንተን አሁን ለምሳሌ ተገልጦልኝ እኔ እንደዚህ ሆኛለሁ ብትል የሆነ ነገር ብትናገር ይሄ ታሪክ ይሄንን አረጋግጦ ሊጽፍልህ አይችልም ከጠራኝ በኋላ ምን ሆነ የሚለውን ታሪክ አፕሩቭ ያደርጋል አይደል ተቆያ ለነገርህ ነው እሱ ደግሞ ምን ሆነ ምን ተከሰተ ከዛ ባህል ውጪ ኖሮ ምን አመጣ ከትርክቱ በስተቀር በዛው ባህል ውስጥ ነው የኖረው ኢቭን እሱ አብርሃም ይቅርና ነገርኩ እኮ ኢየሱስ ክርስቶስ በዛው በነበረበት ባህል ውስጥ ነው ያስተማረው የተቃወመው እንደ ግልጽ ነው እኮ በዛ ባህል ውስጥ ማ ነበር ግን በዛ ባህል ውስጥ አወማቸው ባህሎች ግን ነበሩ ጥሩ አሁን መጣ በዛ ባህሉ ከዛ ባህል ውጪ መሆን አይቻልም በዛ ባህል ውስጥ ግን የተዛቡ ነገሮች ነው እንደውም እኮ ሞር እኮ ኢየሱስ ክርስቶስ ሞር የመንግስት ታክስ አጣጣል ዲሃዎች መበደል ኮራፕሽን እንዴ ይሄን እኮ ሲቃወም የነበረው እስከ ዛሬም ሰዎች የሚቃወሙ አሉ እና ስለዚህ ይሄ ከአውዱ ውጪ ተወሰደና ሌሎችን ለማግለል ሲፈለግ ሰዎች የተጠቀሙበት ነው እንዴት እንደተጠቀሙበት ይነገራሉ አይ ቆይ ዶክተር ከመሄዳችን በፊት አጥርተን እንድናልፍ ነው ክሊር የሆነ ነገር ስለዚህ እኔ ያልኩ ያለሁት ዶክተር በግልጽ አብርሃም ከመጠራቱ በፊትና ከመጠራቱ በኋላ የሆኑት ነገሮች ቆይ እሱ ይኸውልህ እሱ የተዛባ ትርክት ነው ብያለሁ ለምንድን ነው የተዛባ የሚሆነው የተዛባ የሚሆነው አሁንም አለኮ ነዋይ ቅዱሳት አሉ ብያለሁ የኢንተርፕሪቴሽን ጉዳይ ነው ሰዎች ዛን ጊዜ ፈጣሪ ይሄን ሁሉ የፈጠርከው ብሎ ፈጣሪ ሴንተር ነው ብያለሁ ሌሎች አምላኮች የሏቸው ለምንድን ነው ታሪክ ጻፊዎች ናቸው ይሄንንም ያጠፉት አዳምጣ እንዴት እንደሚባል እንትኑ ማን ነው ኮንሴፕቱ ይው ዋቄፈና ስላልተበረዘ ኮንሴፕቱ እኔ ጋር ስለደረሰ ነው የሚነግር እንዴት መሰለ የሚሆነው መሰለ ስለመር ራሱ ለፈጣሪ ምስጋና ሲገባ ራሱ ዋቃ ሰሚኡም ተይላል ሰማይን የፈጠርከው ምን ተብሎ ተጻፈ በሰማይ ነው የሚያምኑ ሰማይ ይላሉ ሉክ ጨረቃን የፈጠርከው አሁንም ይህ እንትን አለ ማን ነው ተጠቅሶ ይለመናል which is right
ፀሐይን የፈጠርከው አምላክ ወይም ፈጣሪ ምስጋና ይድረስ ውሃን የፈጠርከው ቅድም ነገር ያለው አገላለጹና አለማመኑ እንዲህ ነበር ስለዚህ ይህ በዛን ጊዜም ይሄው ነበር ይው ፈጣሪ የፈጠራቸው ተጠቅሶ ምስጋና ይሰጠዋል ወራስ ሰዎች ግን እንትኑን ማን ነው ይሄ አሁን እኮ ወደዚህ እንዳልሻገር ነው እኮ ከኢየሱስ ክርስቶስ በኋላ ወደ 300 አመት ብንመጣ ኖሮ ግልጽ ይሆንልህ ነበር በዛን ጊዜ ነው ይሄ ሁሉ ትርክቶቹ ወንጌል ከተጻፈ በኋላ ከአውድ ውጪ የሆኑ ነገሮች የተጨመሩበት እና እንጂ በተለይ ሁሉም ሰው ወንጌል መልክ ይዞ እስከ ተጻፈ ድረስ አሁን በመል በቀደምት ሃይማኖት እንትን ውስጥ ነበሩ አውድ ውስጥ ነው የነበረው እና ስለዚህ ይሄን የፈጠርከው ብለው ነው ያሉት እንጂ አምላካችን ፀሐይ አይደለም ከዛም በኋላ በግብጽ በአምላካም ማን ነው በፀሐይ ያምናሉ በምን ያምናሉ ብለው አውሮፓውያን መጻፍ ጀመሩ ገብቷል እና ስለዚህ እንጂ ባለቤቶቹኛ በፀሐይ ነው ምናምነው ፀሐይ ነች የፈጠረችን አላሉ ፈጣሪ ሁሉም ፈጠረ ፀሐይን የፈጠረ ጨረቃን የፈጠረ ሰማይን ምድርን የፈጠረ ተብሎ እስከ ዛሬ ድረስ የሚመለካል ይሄ ሚስ ኢንተርፕሪቴሽን ነው ሆኖ ምል ያለውት እንጂ በተባለው ብዙ አምላክ አመልኩ አንድ ፈጣሪ ብቻ ነው ይሄን የፈጠርከው ተብሎ ነው በዚህ ውሰደው እሺ ስለዚህ እንግዲህ ወደ ኢየሱስ ክርስቶስ ተሻግረዋልና እሱ ጋር ለምጣሽ የኢየሱስ ክርስቶስንም ጨርሰናል እንዴት ነው የጨረስነው ከአውዱ ውጪ ያልሆነም እሱ በስነ ስርዓቱን ያስተማረው ሪቹዋል ስታረጉም አታድርጉ አላለም ቆይ ይሄ ነው እኮ እንዴ ብሏል እኛ መጽሐፍ አሁን ዶክተር አንድ ነገር በጣም ግልጽ ነው ያለው ስለኛ መጽሐፍ እኔ አይደለም ማውራት ያለው እኔ አወራለሁ እንጂ በደንብ ነው ያጠናው ካንተ የተሻለ ካንተ ይወል ልንገር አንድ የሰው ስም አልጠቅስም እንጂ አንድ ፓስተር ውጭ ሀገር የሚኖር አለ እሺ ምን ብሎ ነው በጥናት የተረጋገጠ ሶሻል ሚዲያ ላይ ሼር አድርጎኝ በመጽሐፍ የሚያምኑ ሃይማኖተኞች 80% የሚያምኑበት መጽሐፍ ሙሉ በሙሉ አንብቦ የማውቁ ናቸው በነገራችን ላይ እኔ አንደኛው ዲግሪ ቴዎሎጂ ነው በጣም ጥሩ እኔም ደግሞ ሚቶሎጂ ነው ለዚህ ነው የቴዎሎጂ መሰረት ሚቶሎጂ ነው አሁን አንተ የሆነውን ትርክት ስትናገር ከየት እንዳመጣህ አቃለሁ ከምን ጋር እንደሚገናኝ አቃለሁ ለዚህ ነው ምልህ ያለው ትርክቱ ከአውዱ ጋር የማይሄድ ከሆነ መቼ እንደተፈጠረ ይሄ ትርክት አንተ የምትነግረኝ እኮ የለም ማለት አይደለም መጽሐፍ ውስጥ የለም ማለት እኮ አይደለም የተባለበትን መንገድ ልንገር መጀመሪያ ጄኔራሊ ከየት እንደመነጨ ልንገር ይሄ ደማን ነው ብሏል የምትለው ቅድም ነገር ያለው ሪቹዋልስን አልተቃወመም ራሱ ሰርቷል ሪቹዋል እንዴናቸው ሪቹዋልስ አልተቃወመም ኢየሱስ ክርስቶስ አልተጠመቀም እንደ በዮርዳኖስ ወንዝ ተጠምቋል እሱ ከምንድን ነው የመነጨው እንዴ ስለዚህ ብዙ አይ ነው ይንገሩ የነካካል ማን አንቶ ለምን ነበር ጌታችን ኢየሱስ ክርስቶስ የተጠመቀው ኃጢአት ስለነበረበት ነው እንዴ ለምንም ይሁን አይደለም እኮ እሱን ክሊርና እኮ እንትኑና ምልህን ምን እንዴ ለዓላማው ለዚህ እሱ በኋላ የተጻፈው ለምን ታወራለ አሁን ውሃ የንጽህና ምልክት ነው ውሃ በቃ ማን ነው ፒዩሪፊኬሽን የንጹህ የመንጻት ነው ታዲያ በነባር ሃይማኖት ውስጥም ይሄን ያለው ጌታችን ኢየሱስ ክርስቶስ የተጠመቀው እሱ ኃጢአት ስለነበረበት ለምሳሌ ኃጢአት አይደለም የሚጠመቀው እኮ በኋላ ነው የተደረገው እንጂ ቆይ አሁን ለምሳሌ በክርስትና የጥምቀት ኮንሰፕት አንዱ መሰረታዊ ሐሳብ ጌታችን ኢየሱስ ክርስቶስ መጠመቅ የሚባለው ሐሳብ ከትምርቱ ጋር የመስማማት አይደል ባፕቲዞ ነው አይደል አዲስ ኪዳን የግሪኩ ሐሳብ አንድ ነገር ከውሃ በታች የማዋል ኮንሰፕት ነው which means አንድ ነገር ከመቀበል ጋር ተያይዞ ለምሳሌ በእስራኤል ባህል ጌታችን ኢየሱስ ክርስቶስ ሲጠመቅ የተጠመቀው ባህር ላይ ነው which means ሰዎች ሁሉ ያያዩ ስለዚህ አንድ ሰው ሲጠመቅ ሰዎች ሁሉ ያዩት ማድረጉ የመጣውን አዲስ ነገር ከመቀበሉ ጋር ተያይዞ ያለ የአደባባይ ምስክርነት ነው መሰረታዊ ሐሳቡ ማለት እንጂ ጌታችን ኢየሱስ ክርስቶስ የተጠመቀው ኃጢአት ስለነበረበት አይደለም የንስሐ ጥምቀት ዮሐንስ መጥምቅ ሲያጠምቅ ነበር
ስለዚህ ዮሐንስ መጥምቅ የንስሐ ጥምቀት ሲያጠምቅ ኢየሱስን ያጠመቀው ግን ለንስሐ ብሎ አይደለም ህግን ሁሉ ልንፈጽም ይገባናል ያለው ጌታችን ስለዚህ አሁን የኢየሱስ ክርስቶስን መጠመቅ ለምንድነው ሲባል የሱ መጠመቅ ኮንሰፕት በጊዜው ይደረግ ስለነበር እሱም ያንን ነገር ለመፈጸም ነው ካለን እኩል እያደረግነው ነው በዛ ሴንስ አይደለም ምንድነው ከማን ከሌሎቹ እኩል ከሌሎች ኃጢያተኞች እኩል አይደለም ጌታችን ኃጢያትም ፎርዛት ማታ ኃጢያት እንትና ነጻምባክን ይላል መጽሐፍ ቅዱሳችን እሱ ይላል ያደባባይ ምስክርና አንድ ሰው ያምንና ይተዘይተመጻ እሱ ይውል እኔ መጽሐፍ ቅዱስ ላይማ አሁን ዛሬ አሁን የዋቀፈነውን ለማሳወቅ እንጂ መጽሐፍ ቅዱስን ልንሽረው አይደለም እርሶ ስላነሱት ነው አሁን የማነሳው ባህላል እንትና አላለም ምንድነው ከዛ ባህል ውጭ ያልነበረ ማቼ ስማ ይውልህ ነገርኩህ እኮ ቅድም ይሄ ሁሉ አንተ የምታወራው እኮ ይውልህ ተዛብቶም ይሁን በጻፊዎች ፍላጎትም ይሁን ተጨምሮበትም ይሁን ኢንተርፕሪቴሽን ብያለሁ እኮ አንተ አሁን ለምሳሌ ለመሆን ነው አይደል ለዛ ምስክርነት ይሄ እንግዲህ ኢየሱስ ካለፈ በኋላ ከኢየሱስ በኋላ ከስንት ዓመት በኋላ ነው ይሄ ሪኮግኒሽን ያገኘው እንደዚህ ተብሎ የተጻፈው ከዛ ጋር በማገናኘት አንድ ሰው ክርስትና ለመሆን መጠመቅ አለበት የሚለው ሩቅ ያንን ምሳሌ ተወስዶ ኢየሱስ እንደዚህ አድርጓልና እኛም ማድረግ አለብን ተብሎ ወንጌል ከተጻፈ ከኢየሱስ በኋላ ከ300 ከ200 ዓመት በኋላ የጸና ነው እኔ ልንገር መጀመሪያ ይሄ ጣዖት የሚባለው ነገር እና ኢየሱስ ክርስቶስ በነገራችን ላይ ኢየሱስ ክርስቶስ ስታነሳ እኔ ፈጣሪ ነኝ ብሏል እንዴ ብሏል አላለም የት እንዴ ዮሐንስ ወንጌል ምዕራፍ 8 ላይ አብርሃም ሳይፈጠር እኔ ነኝ ብሏል ተው ቆይ እኔ ሐሳቡ አይደለም ነበርኩ አይነት ነበርኩ አላለም ነኝ ነው ያለው ነበርኩ አላለም ነኝ ነው ያለው የእግዚአብሔር አንደኛው ስም ዘጸአት 33 ላይ የሚነግረን እግዚአብሔር ብቻ ነው እኔ ነኝ የሚለው that's why ሊወግሩት ፈለጉ ይላል ዮሐንስ ወንጌል ምዕራፍ 8 ላይ ለምን ሲባል ራሱን ከእግዚአብሔር ጋር አስታኳልና ብለው ማለት ምክንያቱም እኔ ነኝ የእግዚአብሔር ስም ስለሆነ ማለት አብርሃም ሳይፈጠር እኔ ነበር ለምንድን ነው እኔ ነኝ የእግዚአብሔር የሚለው ኢየሱስ ቆይ ሌላ ቦታ ደግሞ ምን ብሏል እንዴ አባት ብሎ የጠራው ማንን ነው እግዚአብሔር አብ ስለዚህ እንዴት እኔ ፈጣሪ ነኝ ብሎ ይናገራል ታዲያ እግዚአብሔር አባት ቆይ ልንገር አባት ካለ አባቴ ካለ እሱ ልጅ ነው ማለት ነው ስለዚህ እግዚአብሔር አብ ወልዶታል ይያሉ ነው አይደለም ምልክ ልጅ ማለት እኮ ለምን ፈጣሪ እኮ እንደ አባት ይቆጣ ኖ ልጅነት ግንኙነት ነው እንጂ እሷ የግንኙነት ነው አይደል አባትና ልጅ የግንኙነት ጉዳይ ነው እንጂ ነሰሰርሊ መውለድ አይደለም አዎ እና ታዲያ እሱ ነው ምልክ ስለዚህ ኮንሴፕቹዋሊ አባት ብሎ ሲያስተምር ከተናገረ እሱ ልጅ ነው ማለት ነው በኔ በኩልም እንትናችሁ ደርሳቸዋል ብሏል እንደውም ለምሳሌ የአያንቱን ኮንሰፕት የፈጠሩ አያና አይደለም አያናማ የአያንቱነትን ኮንሰፕት የፈጠረው እሱ ነው አያንቱ ምንድነው አያንቱ ማለት በእግዚአብሔርና በሰው መካከል አለሁ በኔ ነው ምልጃችሁም መሐከለኝነት አዎ እና ስለዚህ ያ ኮንሰፕት እንግዲህ እንትኑ ነባሩ እንዴት እንደሚሆን በዛው ላሳይ ነው ያ ኮንሰፕት በዛን ጊዜ ነው የተጀመረው በኢየሱስ ማለት ነው እና ከዛም በኋላ አሁን እና ሌሎችም የሚቃወሟቸው እነዚህ አያንቶች ያንን ፈለግ ይዞ ይሄዱ ናቸው መሐከል ወደ ሙሉ በሙሉ ወደ ክርስትና አልሄዱም ወደ ዋቀፈናም እንትና ላሉ እንደዛ በመሐል ነን የሚሉ አሉ አያንቱ የሚባል ሌላ እምነት ነው ወይንስ በዋቀፈና አያንቱ ማለት እንትና አያንቱ ሶሪ ኢየሱስ አያንቱ ነው ራሱ አያንቱ ማለት ነብይ ስለዚህ በዋቀፈና ሌላ አያንቱ አለ በዋቀፈና እምነት እንዴ አያንቱ ግን እሱ ሁለት አይነት ነው ቆይ እንትኑን አታስጠፋብኝ አሁን ሶስቱን አነሳን አይደለም ትሪኒቲ የሚባለው አሁን ኢየሱስ ሌላው ነብይ ነው የሚለው ሌላው ልክ ጋድ የሚባለው እና ነውም ይላል አይደል እንዴ
ሌላው ደግሞ መንፈስ ቅዱስ ለብቻ ነው ሲል ነበርና ይሄ ክርክር ለ300 ዓመት ነው የቆየው Do you know by the way do you know the Council of Nicaea የኒቂያ ጉባኤ ማለት ነው 325 ላይ ተደረገ 325 ላይ እና ስለዚህ አሁን ይህ ችግር ክርስቲያኖች ወይም ደግሞ በአማኞች መካከል ክርክር ስላስነሳ ያ ጉባኤ ማን ነው ቆንስጣንጢኖስ በዛን ጊዜ ነበረው ጠርቶ ማን ነው ቄሶችና ዲያቆኖት 318 አንተ መረጃ ስንት ነው ማለት ነው 318 ሆነው እኔ ዓመተ ምህረቱን ነው 325 ሶስት ሰዎቹ ናቸው 325 ዓመተ ምህረቱ 318 ሰዎች ቁጭ ብለው ሶስቱም ነው ብለው ወሰኑ ሶስቱም ነው ብለው ወሰኑ በቃ ከዛም በኋላ ነው እንጂ እስከዛ ድረስ ኢየሱስ ክርስቶስ እግዚአብሔር ወይም ደግሞ ፈጣሪ ነኝ አላለ ልጅ አባት አለኝ አለ አባቱ እንዳልከው ፈጣሪ ነው እነሱ ቆይ ተው እግዚአብሔርን አምላክነት አይደለም የሚወሰኑት ነው ክሊር እናርግ እሱ እንደሱ ምንም 325 ኒቂያ ላይ የተደረገው ጉባኤ አምላክ 3 ነው የሚለውን አልወሰኑ በጭራሽ አምላክነት የት ነው የተወሰነው እኮ አስተምህሮን አዋቀሩት እንጂ እንግዳውስ ነው አንብበው እዛ ነው የተወሰነው በጭራሽ ልንገሩት እኔ ምንም አትነግረኝም እኔ ይሄ እኮ በግልጽ የተቀመጠ ነው ማንንም ሰይዶ ሊያየው የሚችለው ስለሆነ በታሪክም የተቀመጠ ነው እኔ ልንገሩትና እርሶ የሚሉትን እንትን ይላል ከዛ ዳኝነቱን ለተመልካች እንተዋለን 325 ላይ አምላክ ናቸው 3 ናቸው ምናምን የሚለውን ሳይሆን ቅዱሳት መጽሐፍት የሚናገሩትን ነገር አዋቅረው ይሄ ሲስተማታይዝ አድርገው ማለት ነው ለምሳሌ ዘፍጥረት ላይ የተጻፈውን ዘጸአት ላይ ምናምን ብለን በብሉይ ኪዳን በነቢያት መጽሐፍት ምናምን ምን ውስጥ ያለውን በወንጌላት ውስጥ ያለውን ጨምቀው አጠቃላይ መጽሐፉ ስለ እግዚአብሔር ይሄንን ይነግረናል ስለዚህ መለኮት በሚባለው ውስጥ አብ ወልድ መንፈስ ቅዱስ ከዚህ ካንዱ የመለኮት ባህሪ ሶስቱም በሙላት አላቸው የሚለው ሐሳብን ተናገሩ እንጂ አምላክ 3 ነው ብለው አላወጁም መጽሐፉ ይሄው በቃ ይሄው ተናገርኩ ተናገሩ አይደለም ከዛም በኋላ በቃ ጸና